ከዛ በኋላ ታክሲ መጣና በዚህ ታክሲ ግቢ አለችኝ። በሱ ታክሲ ገባሁኝና ከዛ በኋላ ወደ አጅማን አመጣኝ። ወደ አጅማን አመጣኝና ቤቴ ይሄ እኮ ነው አውርደኝ አልኩት። የቤቱ ቢልዲንጉ ስለማቆም ማለት ነው። አውርደኝ ቤቴ ይሄ ነው ብዬ ከዛ አሳልፎ ሊወስደኝ ሲል በጫም ጥቼ መስታወቱ እንደመደብኩት አውርደኝ፣ በቃ የሆነ ነገር ሊያደርገኝ ነው ከዚህ ሴትዮዋ የሆነ ነገር ልታስደርገኝ ነው በሚል ማለት ነው። ከዛ በኋላ ቢሊንጉ ጋር ቆይ ነይ እዚህ ጋር መኪና ከኋላ በኩል የመጣ ነው እዛ ጋር ላውርድሽ እዛ ጋር ላስጠጋው እና ሰው ፈርቶ ምናምን አወረደኝ እዛ ቢሊንጉ ላይ ማለት ነው። ከዛ ከኋላ መኪና አለ ነይ ግቢ ላስጠጋው መኪናው አስተካክዬ ላቁም እና ከኋላ ከፍትልሽ እና እቃሽ ታወርጃለሽ አለኝ። ከዛ እሺ ብዬ ገባሁኝና ይዞኝ የት ይሄዳል? ምንም ሰው የሌለበት ጭር ያለበት ቦታ ይዞኝ ሄደ። ሻራ ሰላማ ነው ምናምን የሚባል ቦታ ይዞኝ ሄደ፣ ታክሲው ማለት ነው። ከዛ እዛ ሄደና በሩ ከፍቶኝ ሳያቆመውም ልክ በሩ እንደተከፈተ ዘልዬ ወጣለሁ ስል ስለፈራሁኝም ዘልዬ ወጣሁኝና አስፋልቱ ጋር ሂጄ ተዘረርኩኝና የሆኑ መጣሞች አነሱኝና እዛ ውሃ ምናምን ሰጡኝ። ፖሊሶች ተደውሎላቸው መጡ። እዛው ቦታ ላይ የሆኑ አረቦች ነበሩ። ከዛ ፖሊሶቹ ተደውሎላቸው መጥተው ከዛ በኋላ ታክሲ ሲወረውራት እኛም እያየን ነበረ ምናምን አሉ። ከዛ ለፖሊሶቹ ተነገራቸው። ፖሊሶቹ ይዞኝ ፖሊስ ጣቢያ ሄዱ። ከዛ ፖሊስ ጣቢያ ሄዱና ፖሊስ ጣቢያ ላይ ደግሞ ታክሲው የዚህ ታክሲ አይደለም ዱባይ ነው የአጅማን ታክሲ ስላልሆነ ዱባይ መክሰስ ነው የምትይው ምናምን አሉኝ። ከዛ ቦርሳዬ ውስጥ ፓስፖርት ያለ 5000 ድርሃም አለ ውስጡ ላይ ማለት ነው። ከዛ እንደዛ ራቁት ያስቀርቶኝ አውጥቶ ሜዳ ላይ ጥሎኝ ታክሲው ጥሎ ሄደ። ከዛ እሷ ቀን በሙሉ ትናንትና እንደዛ ሳለቅስ ስውል እዚህ ሲጨንቃቸው ሲደውሉላት አላነሳም አለች። ደግሞ አቦ ምን አለችኝ? የቤቷ ስገባ ልጆቼ እንዳትቀርጪ፣ ቤቴ ሎኬሽን ሌላ ቦታ እንዳትልኪ ከዛ አለችኝ። ከዛ በኋላ እሺ እኔ ልጆችሽም አላነሳም ሎኬሽንም አልክም አልኳት። ግን በጣም ስታሰቃየኝ ቆይ እስኪ ቀስ አድርጌ እቺ ሴትዮዋ በር ቆልፋ ነው ማለት በሩ ተቆልፎ ነው የሚውለው። ከዛ ካሜራ አለ የድብቅ ካሜራዎች አሉ። ከዛ ፈራሁኝ እና ለአንዷ ጓደኛዬ ከዛ ሎኬሽኑ ላኩላትና እስኪ አንቺ እኔ በሰላም ከዚህ ቤት መወጣ አይመስለኝም ይህ ሎኬሽን በእኔ ስልክ ላይ ላጠፋው ስለሆነ ወደ አንቺ ይቀመጥ አልኳት። ከዛ እሷ ጋር አስቀመጥኩኝና ትላንትና ሲደወልላት አላነሳም ብላ ማታ ጊዜ እሱ የቤቷ ሎኬሽን ይሄው ሎኬሽንሽ ይሄ ነው እኔ መጥቼ ከመክሰሴ በፊት መልስ መልሺ ብላ ያስገባችኝ ሴትዮዋ ስደውልላት ነው መልስ መመለስ የጀመረችው ማለት። እኔ ያልገባኝ ነገር ማለት ነው ኢቃማ አለች መኖሪያ ፍቃድ አለሽ? መኖሪያ ፍቃድ አለሽ? መኖሪያ ፍቃድ በመጀመሪያ ቀን ለምን ቤቱን ጥለሽ አልወጣሽም? እዚህ ሀቡ ምን መሰለሽ ስራ አተን እዚህ ኢጃዛ ቤት ብዙ ልጆች ተቀምጠዋል። ገዛ ልቻለው አልኩኝ። በቃ ለምን ስራ ስለሌለ ግዴታ መቻል አለብኝ ብዬ ነው። አንደኛ አይዲ ጊዜው ስለደረሰ 8000 ድርሃም ያስፈልገኛል መቻል አለብኝ ምንም ብታደርገኝ። ሁለተኛ ደግሞ ኢትዮጵያ ውስጥ ልጅ አለችኝ። ያ በማሰብ ነው ቤተሰብ ምናምን ብዙ ነገር ታስቢያለሽ አቦ። ያ የቤተሰብሽ ብለሽ ዋጋ የምትከፊ ዋጋ አለ። በተለይ ልጅ ካለሽ የትምህርት ቤት ምናምን የምትከፊ ቆነ ማለት ነው። ፖሊስስ ቦርሳሽ ውስጥ 5000 ድርሃም እና ፓስፖርትሽ እንዳለ ስትነግሪው ምን አለ? በቃ እኛ ምንም ማድረግ አንችልም፣ የዱባይ ፖሊስ ሂደሽ የዱባይ ፖሊስ ክሰሽ ያሉኝ። ከዛ እዚህ ኦን ላይ ተከፍቶ ነበረ። በምንድነው ኢማራት በእንትኑ እየመጣ የ7 ቀን አይሰራም ነው ምናምን አሉኝ። እዚህ ኦን ላይ ከፍቶልኝ ነበረ ክስ ማለት እኮ ይያዝልሻል እኮ። አሁን ለምን እንደምታለቅሽው 5000 ድርሃምሽ እና ፓስፖርትሽ እኮ የዱባይ ፖሊስ ታመለክቻለሽ። ከዛም በኋላ ፖሊስ ከታክሲው ላይ ካሜራ ታይቶ ቀኑ ሰዓቱ ኤቭሪቲንግ ታይቶ እኮ ቦርሳሽ ይመለስልሻል አንድ ነገር ሳይነካ። ታክሲ መክሰስ እኮ ትችያለሽ። አሁን እኮ አቡዬ እዚህ የኛ የተከራየኑ ቢልዲንግ ላይ ዘበኛው እንትኑ አወጣው። ታክሲው ስንከራከር ምናምን ሁሉም ነገር አውጥቶታል። ታልጋ ቁጥሩ ደግሞ በጭራሽ አይታይም። እሱም ፖሊስ የታክሲው ታልጋ ቁጥር በጭራሽ ስትከሺ ፖሊስ ያወጣዋል። ከአስፓልት ከሻራ እንትን ላይ
ችግር የለውም። ከመንገድ ከአስፓልት ካሜራ ላይ ፖሊስ ያወጣዋል ስትከሽ። ማናት ሴትዮዋ? ስማ እንዳትናገሪ ምናምን እያሉኝ ነው እዚህ ጋር ማለት ነው። ታዲያ እንዴት ነው የምንጠይቃት? ስሟ ካልታወቀ ልንገር ማን ነበረች ስሟ? ንገረኝ። ነቨር ጊቫ ኔቨር ጊቭ አፕ። መቼ ነው የተፈጠረው? ዓርብ ዕለት ጠዋት ከዚህ ነው የወሰደችኝ። ቅዳሜ ዕለት እሷ ጋር ዋርኩኝ። እሑድ ዕለት ጠዋት 6 ሰዓት ተነሳ ነው። ማስረጃ አለሽ? ማስረጃ ያው እኔ እና እሷንን ያለኑ። ትናንትና ደግሞ ደውላ ያመጣችኝ ሴትዮዋ የተለያየ ነገር ስትላት ውላ አለች። ከእኔ በፊት የሄዱ ልጆች አሉ፣ እኔ ብቻዬ አይደለሁም። የተነጋገርኑ ዋሳፓ ላይ ያለ ለወሰደችኝ ሴትዮዋ ዋሳፓ ላይ ያለ ሹፌሯ መጥተው ነው ከዚህ ከበራፍ ጋር ይዞኝ የሄደው ማለት ነው እኮ። ማስረጃ ምንም ነገር የለሽም። ታዲያ እሷ ቤት ገብተሽ 2 ቀን ለመስራትሽ ማስረጃ ያስፈልጋል። አለ ማስረጃ ላኪያት ያለቻት አለ። ቀሚስ ትለብሳለች አለ። ማስረጃሽን ላኪ። በምን ልላክልሽ? ዋትሳፕ ላኪልኝ። አለኝ ምናምን በሻ እንደዚህ ነው ብለህ እንዳታወራ ነው ያልኩት። ስለዚህ ምንም እኮ ማልቀስ አያስፈልግም። አሁን አንድ ፓኪስታኒ ታክሲ ምን ያደርገኛል ብለሽ ነው ቦርሳሽን ሳትይዥ ወረድሽው? አሁን ቦርሳሽስ መኪና አላቆመውም እኮ ሀቡ አላቆመውም እኮ እኔ አላውቀው። ሰዓት ያቆመዋል። ምን ያደርግሻል? ባቆመ ሰዓት ያቆመዋል። ሙሉ አስፋልቱ ካሜራ ነው በዱባይ ምድር። የአንቺ በጭነት ፈሪነት እንጂ ምን ያደርግሻል? አንድ ፓኪስታኒ እኔ ፈራሁት። ለምን ካለውበት ቤት አሳልፎ ወሰደኝ እኮ ሀቡ። እዚህ ጋር ነው ቤቱ። የራስሽ ጭንቅላት ታክሲ ተሰቅለሽ እየሄድሽ ገና ለገና ፎቢያ ስላለብሽ ወይ አንቺ ቴንሽንሽ እንጂ ምን አባቱ ያመጣል? እኔ እንጃ ፈራሁት። ለምን ካለውበት ቦታ አሳልፎ ሲወስደኝ ሀቡ። ቦርሳሽ ውስጥ ማለት ነው 5 ነው ቦርሳሽ በፖሊስ ሲፈታ 5 ከሌለው አንቺ ማስረጃሽ ምንድን ነው? 5000 ድርሃም ለመኖሩ ቦርሳሽ ውስጥ አለው። ለአይዲ ብዬ ከነ ፓስፖርቴ ውስጥ ነው ሀቦ። ከነ ፓስፖርቴሽ ምንድን ነው ማሪ? ምንም እኮ ማስረጃ የለሽም ማለት ቦርሳሽ ሲፈተሽ ካልተገኘ 5000 ድርሃሙ ፓስፖርቱ ራሱ ይገኝ። 5000 ድርሃሙ ካላሰኔ ከወሰደውም ይውሰደው። ምን አደርጋለሁ ሀቡዬ? ግን ቆፍጠን በያ። ታዲያ ኢቃማ እንዳለው ሰው ኢቃማ የሌለው ሰው ራሱ እንዳንቺ ፈሪ አይደለም እንዴ? እሺ ቤት ውስጥ አንድ ሰው የሆነ ነገር እንዳያደርገኝ ብለሽ ደጅ ላይ ሊደፍረኝ እንኳን ይሞክራል ብለሽ ብታስቤ አስፓልት ነው መስታወቱን ትሰብሪለታለሽ። እሱ መሪውን አቁሞ መጥቶ አንቺ ጋር እስኪደርስ ድረስ አንቺ ኋላ ነው የምትቀመጪው። መቼም ከሹፌር ጋር ከፊት አትቀመጪም አይደል? አዎ መጀመሪያ ምን አለኝ፣ እዚህ ፊት ለፊት ነይና ተቀመጪ ሲለኝ፣ ከዛ ለምንድን ነው ፊት ለፊት የምቀመጠው ብዬ አልኩት። መጀመሪያም እንደዛም ስላለኝ በቃ የሆነ ፍራቻ ውስጥ ነው የገባሁት እኔ ማለት ነው እኮ። ግን ይኸውልሽ ይሄ የአንቺ ጥፋት ነው። ምንም ህጋዊ ሰው ሆነሽ መሀል አስፓልት ላይ 24 አወር መብራት ያለበት ሀገር ዱባይ ላይ አስፓልት ላይ መኪናውን አቁሞ ወርዱ ወደ አንቺ እስኪመጣ መቼም አንቺ በሩን ከፍተሽ ትወርጃለሽ። እየነዳ ነው። ምን እንዳትሆኝ ነው ቦርሳሽን ጥለሽ የወረድሽው? አቡ ለመውረድ እኮ እኔም ታገልኩኝ እኮ፣ ግን ከፊት ለፊት ቆልፎታል መሰለኝ። በሩ አልከፈታለኝ። ከቤቱ ካለበት ቤት ለመውረድ እኮ ታገልኩኝ እኔ ማለት ነው። ከዛ ታግዬ ከዛ በኋላ በሩ አልከፈታለኝ። ከፊት ለፊት ቆልፎ እንዴት ይሁን አላውቅም። ጫማዬን አንስቼ በጫማዬ መስታወቱን ስቀጠቅጥለት ነው በሩ ከፍቶ ወርውሮኝ የሄደው ማለት ነው። ለደቂቃ እንኳን አልቆመም። ምንም ሊያመጣ አይችልም። ሌሎቻችሁም እንደሷ በጬ እንዳትሆኑ እሺ፣ እንዳትፈሩ። ዱባይ ላይ መኖሪያ ፈቃድ እያላችሁ ማንም አባቱ ምንም ሊያደርጋችሁ አይችልም። ጭራሽ የመንግስት ታክሲ ላይ እንዴ ካሜራ አለ እኮ። ስትሰቀሉ፣ ስትወርዱ፣ አስፋልቱ ኤቭሪቲንግ እኮ ካሜራ ነው። ቤት ውስጥ ያስፈራል። የሰው ቤት ውስጥ ከገባችሁ በኋላ በሩ ከተዘጋ በኋላ ያስፈራል። ከሰው ቤት ውጭ ከሆናችሁ አስፋልት ላይ፣ ታክሲ ላይ፣ ፐብሊክ ላይ የሆነ ነገር ምንም እንትን አይልም።
ቦርሳሽን ይዘሽ መውረድ ነበር የነበረብሽ። አሁን ቁጥርሽን ላኪና ማስረጃሽን ላኪ፣ ልጠይቃት። ላኪ ለመስዬ ቁጥርሽን። እነዚህ ደግሞ እንደ ጅል ቢደፍራት ይላሉ። መኪና ውስጥ ነው የሚደፍራት፣ አስፓልት ላይ፣ መሀል አስፓልት ላይ እየነዳ እኮ ነው መኪናውን። ልጅቷ ፍርሃት አለባት። ቤት ውስጥም እያለች እኮ እያለቀሰች ነው። እቃማ እያለሽ አንዲት ሀበሻ ቤት ውስጥ ገብተሽ ራሳችሁን አስከብሩ እንጂ። አረብስ እሺ፣ ሀበሻ ቤት በሩን ከፍቶ መውጣት ነው። እሺ በሩን ቆለፈች። ቤት ውስጥ ያስፈራል። አዎ ምንም ልታደርገኝ በቢላም ልትወጋኝ ልትገለኝም ስለምትችል እፈራለሁ ቤት ውስጥ ስለሆነ። በር ከፍታችሁ ከወጣችሁ በኋላ ግን ምንም የሚያስፈራ ነገር የለም። ውጭ ከወጣችሁ በኋላ በዛ ላይ ደግሞ ዱባይ ታክሲ፣ ይሄ የማይታወቅ ፕራይቬት ካር ምናምን ቢሆን ኦኬ፣ ታክሲ ተብሎ የተለጠፈበት እንደዚህ አትፍሩ። ኮንትራቱስ እሺ፣ ፍሪ ቪዛ መሆናችሁ እንደዚህ ምንም ሌላ ቦታ ልወሰዳትን ቢልዲንጉን አለፈው ነው ያለችው። ማቆሚያ አትወስ ቢሆን እሷ ፎቢያ ስላለባት ፍርሃት ስላለባት ነው እስከሚያቆምላት መታገዝ ያቃታት። ኦኬ ዝም ብላችሁ የትም አታቆሙ። ማቆሚያ እስከሚያገኝ እየፈለገ ቢሆንስ ቢልዲንጉን ያለፈው ሲያልፈው አለች ሌላ ቦታ የሚወስዳት መስሏት። አሰሪዋ ለታክሲ ካምፓኒ ትደውልና ይገኛል አያሳስብም። አዎ እኮ ዱባይ ሄደሽ ክሰሽ የዱባይ ታክሲ ነው አሏት እኮ። ዱባይ ሄዳ ትከሳለች። ህጋዊ ሰው ስለሆነች ትከሳለች። ችግር የለውም እሱ አያሳስብም። ግን 5,000 ድርሃም ይኑሮ አይኑሮ በምን ይታወቃል? እውነት ኖሮት ከሆነ ደግሞ ጓንት አድርጎ ቢያወጣውስ አሻራ እንዳይገኝ። ከዛ ብሩ ካልተገኘ ምንም አይደረግም። ባዶ ቦርሳ ይሰጣታል። እሷ ፓስፖርት ይገኝ እንጂ ብሩ ችግር የለውም ማለት እሷ። ሌሎቻችሁ ግን ቆፍተን እንበሉ እሺ፣ መብታችሁን አስከብሩ። አሁን ከሁለተኛው ወገን አልሰማንም፣ ስለዚህ አንፈርድም፣ እንጠብቅ። መሲ ያላከችም ቁጥር አላከችም። ለምን ወረደች? ኮመንት ራሱ እየጠበቁ አታቅማ። በዚሁ ሆኖ መላክ ስለማታቅ ነው የወረደችው። ለመላክ እኮ ይታያል እኮ ለእኔ ከላይ እኮ ይታያል። ሚሴጅ ሲገባ ፎሎ ስላረኳት መሪያም ኮሜንት ላይ ጻፌ። ምን ታክሲ ነው? ዱባይ ታክሲ። ኮመንት ላይ ምን ቁጥር ነው? ኮመንት ላይ ጻፊ የምትያት መስዬ ኖ አንድ ቁጥሩ ራሱ እኮ እየጻፈች አይደለም። እስካሁን ቁጥር ጽፋ እዚህ መጻፍ አለባት እኮ ለመግባት። ልጅቷን ትነገር ግመልሽ ነገርናት። የት አለሽ? የለችም ኮመንት። ታክሲ ውስጥም ካሜራ አለ። ያሬት እመኛለሁ ታክሲ ውስጥም ካሜራ እንዲኖር ኢንሻአላ። ታክሲ ውስጥም ካሜራ ያው አንድ ቁጥር እየጻፈች ነው። ታክሲ ውስጥም ካሜራ ካለ ኢንሻአላ እንትን ትላለች። ፎሎ አልተመለሰልኝም፣ እምቢ አለኝ እሷ ጋር ለመላክ ማለት ነው። መሲ ፎሎ አርጋሻለች እኮ ማሪ መሪያም፣ አንቺ ነሽ ፎሎ ያልመለስሽው። ሀቡዬ አንድ መንገድ ልንገራት። አሁን አናግራኝ ነበር። እኔ ኔቨርንም ደውዬ አናግሬያት አስረድተኛለች እንደተፈጸመ። አሁን እሷ ማድረግ ያለባት ከፖሊስ ይልቅ ታክሲ ካምፓኒ የታክሲውን አይነት ሰውየው እንትን ይስጣት፣ ፎቶ ይስጣት። ምክንያቱም የተለያዩ 3-4 ካምፓኒዎች ስላሉ የትኛው ካምፓኒ እንደሆነ። እነዚህ ካምፓኒዎች 4ቱም ቢሆኑ በሜትሮ በእንትን ነው የሚሰሩት፣ ሜትሮ ነው። እና ስንት ሰዓት ከዛ ከዱባይ እንደተነሳና ስንት ሰዓት አጅማን የት አካባቢ ወይኔ ቆይ ሚት ላርጋት በእናትሽ።
እሺ አውጥቶላታል እኮ እንትኗ እኮ የተለያዩ ስለሆኑ የትኛውን እንደሆነ ብትነግረን አሁን እነግራታለሁ። እሷ ምን ታደርግ ለካምፓኒው ትነግራለች። ከዚህ ሰዓት ከእንትን ፒክ ከእንደዚህ ቦታ ፒክ አድርጎኝ በእንደዚህ ሰዓት ደግሞ እንዲህ አይነት ቦታ ድሮፕ ያደረገኝ ታክሲ ስትል እነሱ ሲስተም ላይ ይወጣላቸዋል። ታርጋውም ስልኩም ምኑም ስለሚኖረው ካምፓኒው ጠርቶ ያነጋግራቸዋል። ከእሷ ጋር ክስ የሚያስፈልጋት ከሆነ እንድትከስ ይረዳታል። እነሱም ያሏት ምንድነው ፖሊሶች የዱባይ ታክሲ ስለሆነ ዱባይ ሄደሽ ክሰሽ ነው ያሏት። እሷ ደግሞ አጅማለ ፖሊስ ጋር ሳይሆን እንዳይረዝምባት ገና ኦንላይን ኮምፕሌን አድርጋ እነሱ ቼክ አድርገው ታክሲ እስኪያደርጉት ምን እንዳይረዝምባት ዳይሬክት ካምፓኒው ሄዳ መክሰስ ትችላለች። ጥሩ፣ በጣም ጥሩ። ስለዚህ ቆይ አሁን ትላክልኝና እስኪ እንየው አይደለ ፎቶ ያወጣላት እና ጥሩ ካምፓኒውን ከላክሽ እልክላታለሁ ሎኬሽን የት ሄዳ እንደምትከስ። ጥሩ ቆይ ትላክልኝ አሁን ዋትሳፕ አይድረሰኝና ማን ነው ስምሽ? መሪም ነው ስምሽ? አሁን አቦ መሪየም ነው ስሙ። ቮይስ አድርጌልሻለሁ። የታክሲው ፎቶ ላኪልኝ እና ማስረጃሽንም ላኪልኝ። ዋትሳፕ ላይ ነው የምትልኪልኝ እኮ ማሪ፣ እዚህ አይደለም የምትነግሪኝ። እዚህ አጫቅም እንዲህ በምን ካምፓኒ እንደላከቻት። አይ ፎቶ ያስፈልጋል። የመኪናው ችግር የለውም። ነጡሩ አውጥቶላት የለ። ነጡር ማለት ሴኩሪቲው፣ የቢልዲንጉ ሴኩሪቲ ዘበኛው ከካሜራ ላይ ስላወጣላት ችግር የለውም። ግን ማስረጃውን ትላክልኝና ከዛ እኔ እንጠይቅላታለሁ። ይፈራል